ጎሽ ታውቃላችሁ? ጎሽ ከበሬ ትልቅ ነው አይደል? አንድ ሰው ሂውጅ የሆነ አንድ ጎሽ ገለው ብዙ መብላት የሚፈልጉ ሰዎች በዙሪያው እያሉ አንዳቸውንም ሳይጋብዝ ብቻው መብላት ቢጀምር ይህንን ሰው ምን ትላላችሁ? እጅ በማውጣት መልሱ። ምን ችጋራም፣ ሌላስ ሆዳም፣ ሌላስ በላተኛ፣ ሌላስ እራስ ወዳድ፣ ሌላስ ክፉ፣ ሌላስ ብቻ ምንም ብትሉ ለዚህ ሰው ያንሳል እንጂ ይበዛበታል። አሁን መርስ ያነበበበት ክፍል ጊዜው ከፍተኛ ረሃብ በሰማርያ የገባበት ጊዜ ነው። 6ኛ ምዕራፍ ቁጥር 24 ጀምራችሁ ስታነቡ ምን አይነት ጊዜ ነው ይላል? እናት የገዛ ልጇን አርዳ የበላችበት ጊዜ። አንድ የአህያ ጭንቅላት፣ በነገራችን ላይ እስራኤሎች የአህያ ጭንቅላት ይበላሉ። በሙሴ ሕግ ይፈቀዳል። የማይፈቀደው አንድ የአህያ ጭንቅላት ስንት ብር? 80 ብር። አህያ ጭንቅላት አያችሁ አታውቁ? ስጋ አለ እዛ። የአህያው ወርቹ አይደለም እግሩ አይደለም፣ ምንም ስጋ የሌለበት የአህያ ጭንቅላት ስንት ብር? 80 ብር የተሸጠበት ጊዜ። የእርግብ ኩስ እሱ የሚበላ ነገር ነው እንዴ? የእርግብ ኩስ 200 ግራም በ5 ብር የተሸጠበት። በዚህ አይነት ከባድ ጊዜ ላይ አንድ ኤልሳዕ የሚባል የዞረበት ነቢይ መጣና ምን አለ? ነገ አሜን ነገ ማለት በወላይትኛ ምንድን ነው? ውሸት ወንቶ አይደለም ማለት አይደለም፣ ውሸት። ዝም ብላችሁ እዚህ ወላይታዎች እዚህ ካይሮ ሲመጡ ወላይትኛቸው ጠፍቷል። ነገ ምንድን ነው በወላይትኛ? አይደለም በሉ ከኔ ጋር ፒቺ ማለት በከምባትኛ ነገ ማለት ምንድን ነው? ቃል ኦኬ። በኦሮምኛ ምንድን ነው ነገ? ايش امبارح الجمع النهارده السبت بكره ተመስገን። በአረብኛው ጀምረናል። ሃሌሉያ። ነገ ቡክራ በዚህ በሰማርያ ከተማ በዛ አይደለም፣ በወዲያኛው ከተማ አይደለም። እስቲ በዚህ እናት የገዛ ልጇን አርዳ በበላችበት በዚህ ከተማ 200 ግራም የእርግብ ኩስ በ5 ብር በተሸጠበት በዚህ ከተማ በታሪክ በልተው የማያውቅ የእስራኤል ሕዝብ 80 ብር አውጥቶ የአህያ ጭንቅላት በበላበት በዚህ ከተማ ነገ ምን ይሆናል? አዳምጡ፣ ወደዚህ አዳምጡ። 1 ኪሎ ነገ ምንድን ነው የሚሆነው?
ይሸመታል። ኦሶ ነው 3 ኪሎ ስንዴ በአንድ ብር፣ 6 ኪሎ ገብስ በአንድ ብር ይሸመታል። መቼ? ባድ ቡክ ከነገ ወዲያ ነው። መቼ ነው? ዛሬ ቅዳሜ ነው። ነገ ምንድን ነው? ዓርብ ዕለት ነው። ከ4 ቀን በኋላ ነው የሚሆነው ነው። ከ3 ቀን በኋላ ነው። አንድ ሳምንት በኋላ ከ1 ዓመት በኋላ ነው። ነገ ይሆናል። እኔ ግራ የገባኝ ነገር ይህ ኤልሳ ምን አይነት የዞረበት ነብይ ነው ማለት እስቲ ስንዴ እንደው ቢዘራ ምን ያህል ጊዜ ነው የሚፈጀው? ነገ ስንዴ ቢዘራ ይደርሳል። ቢያንስ ከ3 ወር በኋላ ብር ሰንስ አይሰጥም፣ ይሰጣል። ከዓመት በኋላ አላለ፣ ከ3 ወር በኋላ አላለ። ምንድን ነው ያለው? አሜን አሜን አሜን። ወንድሜ ባነበበበት ቁጥር 2 ላይ አንድ ንጉሡ በእጁ ተደግፎ የነበረ አለቃ ያውላችሁ፣ ሰው ሁሉ ለወር ምንዳው በንጉሥ ላይ ይጠቀማል። በጣም ቦርጫም ሰዎችን አይታችሁ ታውቃላችሁ? አዲስ አበባ ላይ ሆዳቸው ወደፊት ሄዶ ሊስትሮ ጫማ ሲያስጠርጉ ስለ እግዚአብሔር ብለህ በደንብ ጥረግ አይተግል ስለማይታይ ጫማው በደንብ ጥረግ የሚሉ ሰዎችም ጭምር በማን ይጠቀማል? በንጉሥ ይጠቀማል። ሰው ግን በዚህ ቦታ ይላል አንድ ንጉሡ ራሱ በእጁ የተደገፈበት ሰው ይላል። ይሄ ሰው ተራ ሰው ነው? ይሄ ቀላል ሰው ነው እንዴ? ንጉሡ የተደገፈበት ሰው አፉን ከፈተ። አፉን ከፍቶ ምን አለ? ነገ እግዚአብሔር ሰማይን ተመልከቱ፣ ሰማይ መስኮቶች ነው ብቅ አድርጎ ቢከፍት ስንዴንና ገብስን ኩንታል በኩንታል በሰማሪ ቁጥር ይሄ ይሆናል። በፍጹም አንዳንድ ሰው ይሄን መጥፎ ሰው ይላሉ። በእውነት እኔ አለ ሰውየው ትክክለኛ ሰው ሎጂካሊ ሰውየው ልክ ነው። ምንም ሰውየው አልዞረበት። የዞረበት ነቢዩ ኤልሳ ናቸው። እስቲ እናት የገዛ ልጇን አርጋ እየበላች የአህያ ጭንቅላት በ80 ብር እየተሰጠ እንደው ከወራት በኋላ ነቢዩ ግን ሃሌሉያ አሜን የእግዚአብሔር ሰው እንል ነበር። ነገ ጠዋት ይሆናል ስል እንደት በምን ታምር አይሆንም አለ። በቃ የዞረበት ኤልሳ ነው። የዞረብን እኔና እናንተ ነን። ውጭ ያለው ሰው ትክክል ነው። እዚህ ውስጥ ያላችሁ እያንዳንዳችሁ ዞሮባችሁ፣ እኔም ዞሮብኝ። ሃሌሉያ ያ የዞረብን አዙሪት is called faith እምነት ነው የሚባለው። እምነት faith transcends logic. faith transcends logic. በሎጂክ ያለው ካልክ ጌታን ማመን አያስፈልግም። just use your mind. faith goes beyond logic. አሜን። ከሎጂክ ያልፋል። አሜን። ሰውየው ንጉሡ የተደገፈበት በዙሪያው ያሉ ሁኔታዎችን ሲመለከት ሰውየው ልክ ነው። በችግሩ የሰውየው ምን እንደሆነ ሊገራቸው ምንድን ነው ያለው? እግዚአብሔር ቢከፍት አለ። እሱ ጋር ትንሽ ሰውየው ተሸውዷል። አበራ ብልብል የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ትክክል ነው። ሰውየው መልአክ ብል ሰይጣን ትክክል ነው።
ይላል። እዛ ጋር ትንሽ ተሸውዷል። እዛ ጋር ይሄ ሰው he couldn't believe what the king said. እኔና እናንተ መውሰድ ያለበት ብቻ ምን ማለት መልእክት ይምጣ፣ ምን ማለት ትንቢት ይምጣ፣ ተናጋሪው ማን ነው? ቬሪ ኢምፖርታንት። ተናጋሪው ሰው አይደለም። ተናጋሪው መልአክ አይደለም። ተናጋሪው ሰይጣን ዲያብሎስ አይደለም። ተናጋሪው የሰራዊት ጌታ እግዚአብሔር ነው። አሜን። እግዚአብሔር ተናገረ አደረገው ተብሎ ተጽፏል። በዘፍጥረት ምዕራፍ 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ተብሎ ተጽፏል። እኔና እናንተ የምናመልከው ጌታ እሱ ኤልሻዳይ ነው። አሜን። በኢዮብ መጽሐፍ ምዕራፍ 42 ቁጥር 2 ላይ ሁሉ ታደርግ ዘንድ ቻይ እንደሆነ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አሁን ገባኝ። አሁን ነው የገባኝ። አሁን ገባኝ። ኢየሱስ እናንተ ይግባ። አሜን። ኢየሱስ እናንቺ ይግባሽ። አሜን። የእግዚአብሔር ሁሉ ቻይነት እኔ አሁን ገባኝ። at some point ለኛ የማይገባን ጊዜ አለ። የሚገባን ጊዜ አለ። በኢየሱስ ይሄ ጊዜ ለእናንተ የሚገባችሁ ጊዜ ይሁን። አሜን። የተሰወረ የተጠበቀ የሚገለጥበት ጊዜ ይሁን። አሜን። ሁሉም ታደርግ ዘንድ ቻይ ለሰው የማይቻል ሁሉ ለማን ይቻላል? ሰው አይሆንም ብሎ የዘጋው ነገር ሁሉ ለማን ይከፈታል? ቁጥር 2 ላይ ትልቅ ባለስልጣን እንደዛ የእግዚአብሔር ሰው ከአፉ ቀብ አደረገና እንዲህ አለ፣ እርሱም እነሆ በዓይኔ ታያለህ፣ ግን ከዚያ ኢየሱስ እግዚአብሔር ተአምር ሲሰራ፣ እግዚአብሔር ድንቅ ሲሰራ፣ የእግዚአብሔርን ስራ በዓይን ያዩ የበረከቱ ተካፋይ ካለመሆን እግዚአብሔር ይጠብቅ። አሜን። ይሄ ከባድ እርግማን እኮ እግዚአብሔር በረከት በሰፈር ሲያልፍ እያየ ወደ ቤት ካልገባ በጌታ በኢየሱስ በእግዚአብሔር ሁሉን ቻይነት የማያምን ሰው እሱ የእግዚአብሔር መንፈስ ስራው ሲሰራ ሳይነካ ህዝቡ በመንፈስ ተሞልቶ ሲዘምር ሲያጨበጭብ ሃሌሉያ ሲል የሆነ ነገር ጉባኤ ውስጥ እንዳለ ይሰማዋል። ሳይነካ ወደ ቤቱ ይሄድ። በእግዚአብሔር ሁሉን ቻይነት የማያምን ሰው በዓይኑ ያያል፣ ግን የበረከቱ ተካፋይ አይሆንም። It's a huge problem. እግዚአብሔርን ሁሉን ቻይነት እንድናምን ጌታ ይርዳል። አሜን አሜን አሜን። ቁጥር 4 ላይ ምንድን ነው ያለው? አንብብልኝ። ምን አከፈተው? እዩ 4 ቁጥር ላይ ምንድን ነው ያለው? ቁጥር 4 ወደ ከተማ እንገባ ዘንድ ቁጥር 3 በበሩም መግቢያ 4 ለምጻም ሰዎች ነበሩ። እርስ በርሳቸውም እስክንሞት ድረስ በዚህ ለምን እንቀመጣለን? ወደ ከተማ እንገባ ዘንድ ብንወድ ረሃብ በከተማ አለ፣ በዚያም እንሞታለን። በዚህም ብንቀመጥ እንሞታለን። እንግዲህ ኑ ወደ ሶርያውያን ሰፈር እንሽሽ። በሕይወት ቢያኖሩን እንኖራለን፣ ቢገድሉንም እንሞታለን። ወደዚህ ተመልከቱ። ስንት ሰዎች ናቸው? በዚህ በነቢዩ ኤልሳዕና በንጉሡ መካከል የነበረውን ውይይት ያልሰሙ 4 ሰዎች፣ ፈጽሞ ያልሰሙ ሰዎች። ምን አይነት ሰዎች ናቸው? አንደኛ ለምጻሞች፣
ለምጽ በሽታ ነው ወይስ አይደለም? በሽታ ነው። ስለ ሁለተኛ በሽተኞች፣ ሶስተኛ እነዚህ ሰዎች ምግብ በልተዋል። እንኳን እነዚህ ከተማ ውስጥ ላለው ሰው ምግብ የታለ? እራብተኞች። አራተኛ ለምጻም ሰው ከእስራኤል ሕዝብ ጋር መቀላቀል ይፈቀዳል? ሕዝብን ያረክሳሉ ተብሎ የተሰደዱ ስደተኞች፣ ለምጻሞች፣ በሽተኞች፣ እራብተኞች፣ ስደተኞች። እንዲህ አይነት ሰውን በኡርዱ ቋንቋ ምን እንደሚባል ታውቃላችሁ? አድሙዋ ነው የሚባለው። አድ ማለት ግማሽ ማለት ነው። ሙዋ ማለት ሞት ማለት ነው። አድሙዋ ማለት ሙሉ በሙሉ ሞቶ አልተቀበለም፣ ደግሞ ግማሽ የሞተ ግማሽ የሞቱ ሰዎች እርስ በርሳቸው ምን ሆኑ? ተነጋገሩ ይላል። እናንተ ጴንጤዎች ስሙ፣ የፈለገ በዚህ ምድር ማይኖሪቲ ብትሆኑ፣ በግብፅ ሀገር ማይኖሪቲ ብትሆኑ፣ በካይሮ ከተማ ማይኖሪቲ ብትሆኑ፣ የተናቃችሁ በቃ ማንም ከምንም አይቆጥራችሁ ብትሆኑ፣ እርስ በርስ መነጋገርን አትተው። ሰምታችኋል? እርስ በርስ መገናኘት፣ እርስ በርስ መነጋገር። እናንተ ስትገናኙ ስትነጋገሩ እግዚአብሔር በውስጣችሁ ምን ሆኑ ይላል? እነዚህ በሽተኞች፣ ለምጻሞች፣ እራብተኞች፣ ስደተኞች፣ ከሰው ማይቆጠሩ ግን ጠጋ ብሎ ምን ማውራት እግዚአብሔር እናንተ አንድ ያርጋል። ምንም ደካማ የምትሆኑ ተጠጋግታችሁ የምትጫወቱ የምታወሩ ሰዎች ያርጋችሁ። አሜን። በክርስቶስ መነጋገር ሲነጋገሩ ደግሞ the content of their talking is amazing። በጣም ሰብስታንስ ትሰማለህ። ሰዎቹ ሲታዩ ጎስቋላ ናቸው፣ እራብተኞች ናቸው፣ ግን ውስጣቸው ጠንካራ ነው። ከላይ ሲታዩ ቁስምን ያሉ እንግዲህ የተራበ ሰው ምን ይመስላል? እንደዛ ናቸው። ውስጣቸው ላይ ነገር በምን አወቁ መሰላችሁ? ሲነጋገሩ ምንድን ነው ያለው? እዚህ ብንሆን ምን ይኖራል? እዛ ብንሄድስ ወደ ሰማርያ ብንገባ፣ ሰማርያ ሄዱ። በሁለት አይነት ሞት ይሞታል። አንደኛ ለምጻም ሰው ወደ ከተማ ጤናማ ሰው ከተጠጋ ህዝቡ ምን ያደርጋል? በድንጋይ ተወግሮ ነው። ሁለተኛ ሰማርያ ከተማ ውስጥ አንድ የአህያ ጭንቅላት 80 ብር ይሸጣል። እነሱ 80 ብር ቀርቶ 80 ሰንቲም ኪስ ውስጥ አለ። ማዕት ፍሉስ ማፌሽ ፍሉስ ማፌሽ ድሮ ነው አባሪ ሲል። ስለዚህ ወደ ሰማርያ ቢገቡ በሁለት አይነት ሞት ይሞታል። እዛ ቆይ እስቲ ሆይ ንገሩ፣ ሞት የሌለበት ቦታ የለም አለ ወይስ የለም? ጌታ ይቅር ይበላችሁ። እንዴት የለም? እዚህ ካይሮ መጣችሁ። ስንት ሀገር ነው ሄዳችሁና? እስካሁን ስንት ሀገር? እኔ ከ20 በላይ ሀገር ሄጃለሁ። ሞት የሌለበት ቦታ አለ። አረ ከኔ ጋር አትከራከሩ። ምን አይነቶች ናቸው? የት ነው ብላችሁ ጠይቁኝ። እኔ ጠይቁ እንጂ ክርክር አያዋጣም። ሞት የሌለበት ቦታ ስሙ ምን ይባላል? አሜሪካ ይባላል። አሜሪካ ሀገር እኛ ሌተስት ቦይንግ ማክስ ኢትዮጵያን ኤርላይን ማክስ 737 በገዛው በአዲሱ ማክስ ላይ ስትቀመጡ ፓይለቱ እራሱ አውሮፕላኑን ከመሬት ያነሳል እንጂ እሱን አይነዳውም። ኮምፒውተሩን አስተካክለው ይተዋል። ዋሽንግተን ዲሲ ላይ ፕሌኑን ለማውረድ ብቻ ነው እጅ ምንለው። በአንድ ሰዓት 1000 ኪሎ ሜትር ይሄዳል። በዛ ማክስ ገብታችሁ ዋሽንግተን ዲሲ ከወረዳችሁ ከሞት ትተርፋላችሁ።
እውነት እዛ ላይ ሞታል። ታዲያ አዳሜ ለምንድን ነው ወደዛ ሁሉ ሰው ውሸተኞች እናንተ ራሳቸው አንዳንዶቻችሁ ራሱ እየጠበቃችሁ ነው መቼ በሯት። እሺ እዛ ሞት አለው ኖ ወይ ባታ ማለት ጋና ነገር ይሽክናል። ጋን ገዝታችሁ ውስጥ ገብታችሁ አፉ ብትዘጉ ሞት ቤት መጥተው ቤት ፈልጎ አጥቷችሁ አይሄድም። እዚህም አለ። አንድ ጊዜ የሆነ ሰው ያወራው እኔ እስከ ዛሬ አለ 80 ዓመት በላይ እድሜ ያላቸው ባልና ሚስት ነበሩ። አጭተዋል። እንግዲህ ሽማግሌዎች አንዳንዴ ሪላክስ ሲሆኑ ብዙ ነገር ያወራል። ከዛ በኋላ ወደ ሴትዮዋ ዘወርና ሲያ እኔ ሳስበዋል አሁን ብንሞት እኔ ቀድሜ ብሞት ይሻላል አለ። ለምንድን ነው የምትለው? እኔ እኮ ሻይ ማብላት እንኳን አልችልም፣ እንዴት መኖር ይችላለሁ? ስለዚህ እኔ ቀድሜ ይላል። ሴትዮዋ ተሳስታ እኔ ነኝ መቅደም ያለብኛል። እሺ እኔ እኮ ሞፈርና ቀንበር ይዤ በሬ አጥንጄ ማረስ ማልችል ካንተ በኋላ እንዴት እኔ ልቅደም? አንድ ያላወቁት ነገር ለካ ሞት ደጅ ላይ ቆሞ ይሰማቸው ነበር ወሬያቸው። ንግግር ላይ ያሉ ቤት ገባና ከሁለታቸው አንድ ሰው ፈልጋለሁ አለ። በጣም ደንግጠው አንዱ ወደ ሌላው አይና ሞት ይገታ እኛ ተወያይተን መልስ እንሰጣለን። ለእኛ አንድ ትንሽ ሰዓት ስጠና። ብዙ ሰዓት የለም 2 ደቂቃ ሰጥቻለሁ ቶሎ ወስኑ ብሎ ወጣ። ከዛ ሰውየው ወደ ሴትዮዋ ዞረና ስሚ አንቺ ቀድመሽ ምክንያቱም አንቺ ከሞት ጎረቤት ላይ ነገሌ የእኛ ጠላቶች ከፍት መሬታችንን ይወስዳሉ። ሴትዮዋ ደግሞ ነው እኔ ቀድሜ ከሞትኩ ሌላ ሚስት አምጥተህ ልጆችን ለማስኮርኮር ብለህ ነው አንተ ቅደም። ሰዓቱ አለቀ። ሞት ሳይወስኑ ሞት ማን ነው የሚሄደው? ከዛ ሴትዮዋ አንተ ሞት ስንት ሰው ትፈልጋለህ? አንድ ሰው ነው የሚፈልገው። እኔና ሆዴ ውስጥ ያለው 2 ነው። ሰውየው ውሰዳል። 80 ዓመት አሮጊት መቼስ ወደ ምንም የለም። ግን ምን አለ? እኔና ሆዴ ውስጥ ልጅ ስላለ እኛ 2 ነን። ሰውየው ውሰዳል። ለዚህ ነው አሁን ባል የሞተባቸው ሴቶች ኢትዮጵያ ውስጥ በጣም ብዙ ናቸው። ሚስት የሞተባቸው ባሎች በጣም ብዙ። እኔ ወላሂ ከሱባ ቃለ ወጥ 65 ባል የሞተባቸው ሴቶችን አግኝቼ ፕሮጀክት ጽፌ ፋንድሬዘር አድርጌ አምና 1,000 ብር ለመስቀል ብር ሰጥቻለሁ። ግን ሚስት የሞተባቸው ባሎች አንድ ሰው የለም። ኤኒዌይ እስቲ ከነጋ ሞት አለ በሉ። እዚህ እዛስ ሞት የማይቀር ከሆነ ድረስ ማናቸው እነዚህ ያለው እንዴት ጀግኖች ናቸው። ሞት አይቀርም ማለት እዚህ ሞት አይቀርም፣ እዛም አይቀርም ማለት ሞት የማይቀር እስከሆነ ድረስ ወደ ሶርያውያን ሰፈር እንሄዳለን። እግዚአብሔር እናንተን ይውሰዳችሁ። እናንተ በሞት ላይ ቁጭ ብለህ አትሞቱ። በኢየሱስም ሰይጣን ቁጭ ብለህ እንዴት ቁጭ ብለህ ትሞት? አይቀርም ማለት በቃ ወደ ሶርያውያን ሰፈር እንውጣ። ብንኖር ምን እያደረግን ምን አለ? ብንኖር እየበላን ብንሞትም እየበላን እንሞታለን። እስቲ ልጠይቃቸው እንደው ሞት የማይቀር እስከሆነ ድረስ እግዚአብሔር እህል ውሃ ከልክሎ በደረቅ ይግደለኝ የምትሉ እጆቻችሁን አውጡ። ምንም እህል ውሃ ከልክሎ በደረቅ ይግደለኝ የምትሉ አንድ ሰው እጅ አንስቷል። እንዴት ያለ ጠንካራ ሰው! ሞት የማይቀር እስከሆነ ድረስ እንደው ብቻ የከምባታ አሚናቃሎ በዚህ በኩል የወላይታ ጮኮና ሙቾ በዚህ በኩል
የሲዳማ ቡሳሜ እዚህ በኩል ኦሮሚያ ላይ ትራዲሽናል ምግብ ምን ይባላል? ምንድነው? ኦሮሞ ህዝብ በለው ስፔሻል ምግብ ምንድነው? ጨጨብሳ በዚህ በኩል የጉራጌ እኮ በዚህ በኩል ብዙ ባይበላም እንደው አንዳንድ ትንሽ እየወሰድን ጌታዬ እኔን በድሎት ይውሰድ የምትሉ እስኪ በደረቅ መሞት አትፈልጉ? በድሎት የትኛውን ነው ይላል? ሰዋችሁ ሞት የማይቀር እስከሆነ ድረስ በደረቅ አንሞትም። በደረቅ አጅሬ አሜን አሜን። በደረቅ ማን ይሞት? አጅሬ እሱ ይሞት ያልሞት። ወደ ሶርያውያን ሰፈር እንሽሽ ቢያኖሩን ከዛ በኋላ ወሬና ጉራ ብቻ ነው ወይስ እስቲ ቁጥር 5 ምን ይላል? ነው አንዳንድ ጊዜ ፉከራ ብቻ ማለት ነው። ይሄ ፉከራ ወይስ ምን ነው? ፈጣንና ቁጥር 5 አለ። ቁጥር 5 ጨለምለም ባለ ጊዜ ወደ ሶርያውያን ሰፈር ይሄዱ ዘንድ ተነሱ። ወደ ሶርያውያን ሰፈር መጀመሪያ ዳርቻ በመጡ ጊዜ እነሆ ማንም አልነበረም። እግዚአብሔር ለሶርያውያን የሰረገላና የፈረስ የብዙ ጭፍራም ድምፅ አሰምቶ ነበር። እርስ በርሳቸው እነሆ የእስራኤል ንጉሥ የኬጢያውያንና የግብፃውያንን ነገሥት ቀጥሮ አምጥቶብናልና ይባባሉ ነበር። ኦኬ። ስለዚህም ተነስተው በጨለማ ሸሹ። ድንኳኖቻቸውንና ፈረሶቻቸውን አህዮቻቸውና ሰፈሩን እንዳለ ትተው ነፍሳቸውን ያድኑ ዘንድ ሸሹ። ጌታ ይባርክ። አዳምጡ። ወደዚህ ቃሉ ምን ይላል? ጨለምለም ባለ ጊዜ ይላል። The Syrians were nomads. ሶርያውያን ምንድናቸው? ከብት አርቢዎች ናቸው። እኔ በከብት አርቢ ህዝብ መካከል በሐመር አገልግያለሁ፣ በባና አገልግያለሁ፣ በጸማይ አገልግያለሁ፣ በሂርቦሬ አገልግያለሁ፣ በአስነች አገልግያለሁ፣ በቦረና አገልግያለሁ። ጨለምለም በሚልበት ጊዜ ምንድነው የሚሆነው? የዘላኖች ከብቶች ወደ ቤት ይመጣሉ። እነዚህ ከብቶች ከጫካ ሳር በልቶ ወደ ቤት ሲመጡ እንኳን የአራት ለምጻሞች ኮቴ ቀርቶ መትረየስ ጥይት ቢተኮስ አይሰማም፣ ምንም አይሰማም። የከብቶቹ ኮቴ ጉድ ነው። ነገር ግን በዚህ ቦታ ምን ሆነ ይላል? እግዚአብሔር ለሶርያውያን የሰረገላና የፈረስ የብዙ ጭፍራ ድምፅ አሰምቶ ነበር። እርስ በርሳቸው እነሆ የእስራኤል ንጉሥ የኬጢያውያንና የግብፃውያንን ነገሥት ቀጥሮ አምጥቶብናል። የእነዚህ የአራት ለምጻሞች፣ በሽተኞች፣ ስደተኞች፣ ራብተኞች የእነሱ ኮቴ ከሰፈሩ ፍየሎች፣ በጎች፣ ላሞች፣ በሬዎች ኮቴ በላይ በሶርያውያን ጆሮ። ከዛ ምን አሉ? የእስራኤል ንጉሥ የኬጢያውያንና የግብፃውያንን ነገሥታት ቀጥሮ አምጥቶብናል። ኮቴውን አትሰሙም ወይ? ከባድ ሰራዊት እየመጣብን ነው። ወዮ! አለቅን! በሰልፍ ኃያል የእኛ አምላክ አሜን። መጽሐፍ ቅዱስ ውስጥ ብዙ ተአምራትና ድንቅን አይታችኋል፣ ሰብካችኋል። ይባርካችሁ ፓስተር ማሙ። ይሄ እስካሁን ያላያችሁት ተአምር ስለሆነ ይሄን ስብከት ስበኩ። ሌላ ቀን የኔ ስብከት ምንም ኮፒራይት የለም። ስበኩ። ተባርኳል። ምንድነው? የአራት ለምጻሞች ኮቴ አሜን። እንደ 3 አገር የግብፅ ሰራዊት ራሱ በቂ ያደርጉ ቁጥሩ የትና እንደገና የኬጢያ ሰራዊት ቁጥር የ3 አገር ሰራዊት ቁጥር ኮቴ ሆኖ በሶርያውያን ጆሮ ገባ። ሃሌሉያ! ሚገርምታ አለቅን አሉ። በጠላት ሰፈር ሽብርና ሁከትን የፈጠረው ማን ነው? እግዚአብሔር ነው። የሰራዊት ጌታ እግዚአብሔር። አሜን። ትናንትና አንደኛ ሳሙኤል ምዕራፍ 14 ቁጥር 25 ላይ
በፍልስጤማውያን ሰፈር ምን ሆነ ይላል? ሽብር ሆነ። ምረት ምን ሆነ ይላል? ተከለከለ። እነዚያ ፍልስጤማውያን ምን ሆኑ? ታወቁ፣ ተረበሹ። በአንድ ጥቅስ ላይ ስንት ተረበሽ ያነበቡ። እንደገና በፍልስጤማውያን ሰፈር ብቻ ሳይሆን ሌላ ረብሻ በሶርያውያን ሰፈር። ኢየሱስ ጌታ አሜን። ጠላት የፈለገው መልኩ ቀይሮ ቢመጣ የኛ ጌታ በቂ ነው። አሜን። በቃ ኢየሱስ በቂ ነው። አሜን። በጠላት ሰፈር ሁከት፣ በጠላት ሰፈር ሽብር፣ በእኛ ሰፈር ሰላም። አሜን። ከነፍስ በቀር ያላቸው ነገር ሁሉ ትጣርጎ ጥሎ እንዲሸሹ ያደረገው ማን ነው? እግዚአብሔር። መጽሐፍ ቅዱስ ስለ እግዚአብሔር እንዲህ ይላል፣ አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራህ ድንቅ አድራጊ፣ ስምህ እግዚአብሔር ተዋጊ፣ ስምህ እግዚአብሔር ተዋጊ። በአማልክት መካከል እንዳንተ ያለ ማን ነው? እግዚአብሔር ስሙ ተዋጊ ነው። አራት ለምጻሞችን ተጠቅሞ ምን አለ? የሶርያን ሰራዊት የአንድን አገር ሰራዊት ማባረር ለኛ እግዚአብሔር ይቻላል። አሜን። ይበልስቲ እኔ ማመልከው እግዚአብሔር እሱ ሁሉን ይችላል። ሃሌሉያ አሜን። ቁጥር 8 ላይ ምን ሆነ? ባክ ንገረኝ። እሺ ከዛ እነሱ ሸሹ። የሶርያ ሰራዊት ሸሸ። ቤቱ ባዶ ሆነ፣ ሰፈሩ ባዶ ሆነ። ለምጻሞች አሁን ምን ሆነ? ወደ ሰፈር ደረሱ። ከዛ ምን አደረጉ? ቁጥር 8 እነዚህም ለምጻሞች ወደ ሰፈሩ መጀመሪያ ዳርቻ በመጡ ጊዜ ወደ አንድ ድንኳን ገብተው በሉ፣ ጠጡም። ከዚያም ወርቅና ብር ልብስም ወሰዱ፣ ሄደውም ሸሸጉ። ተመልሰው ወደ ሌላ ድንኳን ገቡ፣ ከዚያም ደግሞ ወስደው ሸሸጉ። ጌታ ወደዚያ እንደደረሱ መጀመሪያ ያደረጉት ነገር ምንድን ነው? እራብ የያዘው ሰው መቼስ ጌታ ይባርክ። እራብ የያዘ ሰው ጦር እንዲህ ብታሳይ ምግቡን ያያል እንጂ ጦሩን ያያል። ሰዎቹ እርቧቸዋል። እውነት ማለት ስለዚህ ወደ ሶርያ ሰፈር እንደደረሱ ያረጉት የመጀመሪያው ነገር ምንድን ነው? ባሉ እራብተኛ የሚያበላ የናዝሬቱ ኢየሱስ አሜን። ሃሌሉያ አሜን። እኔ ሳስበው ግምት ነው፣ መጽሐፍ ቅዱስ አልተጻፈም፣ ግን በጣም ትኩስ የሆነ የማታ መክሰስ ይመስላል። ሰዎቹ ጨለም ባለ ጊዜ ነው ለየት መክሰስ ይካከለ አሜን። ትኩስ እንደተሰራ ትኩስ የማታ መክሰስ ገና ነው። እግዚአብሔር የጠላትን መክሰስ ያቀላል። አሜን አሜን። ከዛ እንደተዘጋጀ ምን ሆነ? እስቲ ለምጻም በሽተኛ ሰው እንዴት ነው ብለ ሲማሙ አሳየ። ለምጻም የሆነ ሰው በሽተኛ የሆነ ሰው ምግብ ያልበላ ራተኛ የሆነ ስደተኛ እንዴት ነው ብለ ቤታ ቃፊት እንደዚህ ነው የሚሄደው። ኖ ልክ ማሞ እንደሄደው በሞቴ የነኩ መጀመሪያ የነኩ በትንሽ የነኩት በሶርያው ዶሮ ጋር አሜን። A small step of faith. ትንሿ የእምነት ስቴፕ ልክስማሳ ትንሿ ምን ሆነች? የጠላት ሰፈር ቴክ a step of faith. አንተ ስቴፕ አይነት ምንም ደካማም ዳሙን ግድ የለም፣ ቁጥራቸው ትንሽ ነው ግድ የለም። a step of faith
ትንሿ የምትወስዱ ምን ያደርጋል? የጠላት ሰፈር ላይ ሽብርና አሜን። ከዛ ደረሱ ሰዎቹ ያሉ መጀመሪያ ገቡና በሉ። ቀጥሎ ደግሞ ምን አደረገ? ከዛ በኋላ ደግሞ ወደ ሌላ ደግሞ ምን አደረገ? ብርንና ወርቅን ወሰዱ። ከዛ ምን አደረገ? ሸሸጉ። ከዛ ደግሞ ወደ ሁለተኛው ድንኳን ሄዱ። አሁንም እዛ ደግሞ ይሄኛው ጥብስ ይሆናል፣ ሁለተኛው ደግሞ ማታ ፍርፍር በቅቤ ነው ምን እንደሆነ ይቻላል። በሁለተኛው ድንኳን ምግብ አለ። እዛ ምን አደረገ? በሉ ጠጡ፣ ብርንና ወርቅን በዘበዙ። ተሳያሉ መካከላቸው አንደኛው እኛ ልክ አይደለም ኮት ፈላ ያውላችሁ። እኛ ሁላችን ተስማምተን አንድ ስራ ስንሰራ በእኛ መሀል ይሄ ልክ አይደለም የሚል አንድ አስተዋይ ሰው እግዚአብሔር አያሳጣም። አሜን። ሁላችን በቃ ካውንስል ነው አይደል? ካውንስሉ ተስማምቶ ይሄን እናደርጋለን ብሎ ሲሄድ አስተውሎ ይሄ ልክ አይደለም የሚል አንድ ሰው እግዚአብሔር አያሳጣም። አሜን። Very important. Do you think that the majority is correct? በቃ Do you think majority ልክ ነው? እኔ በዲሞክራሲ በፊትም አላመንኩም፣ አንዱንም አላልኩም፣ ወደፊትም አላልኩም። ኢትዮጵያ ላይ ዲሞክራሲ ውሸት ነው። ምንም ዲሞክራሲ የለም። ግን ዲሞክራሲ ቢኖር እንኳን አላምንም። ለምን? ዴሞ ማለት ምን ማለት ነው? ህዝብ ማለት ነው። ክራሲ ማለት ነው። ሩለርሺፕ ማለት ነው። ዲሞክራሲ ማለት the rulership of the people። ህዝቡ ይገዛል ማለት ነው። ማጆሪቲው ይገዛል ማለት ነው። ሰሞኑን አሜሪካ ላይ በነበረው ምርጫ ካሜላ ሃሪስ እኮ ዶናልድ ትራምፕ ሴትዮዋን 0-10 አላሸነፈም። ብዙ ህዝብ እሷን መረጠ። ግን ዶናልድ ትራምፕ አሸንፎ እሷ ቤት ገባች። ለምን? ማጆሪቲ በዲሞክራሲ የማን ነው? የማጆሪቲው ነው። እሺ ማጆሪቲው ልክ ላይሆን አይችልም። ይችላል። ማጆሪቲው ሮንግ ሊሆን ይችላል። እኔ ማምነው በዲሞክራሲ ሳይሆን በቲዮክራሲ። ህዝብ አይገዛም፣ አንድ ይገዛል። አሜን። ህዝብ ስሙ፣ እናንተ ህዝብ ናችሁ። እናንተ ትገዛል። ልትገዙ ፈልጋችሁ አትችሉም፣ አይፈቅድም። ህዝብ ይገዛል። አሜን። አንድ ገዢ አለ። አሜን። አንድ ገዢ አለ። አሜን። ቲዮክራሲ። ቲዮ ማለት ጋድ ማለት፣ ክራሲ ማለት ሩለርሺፕ። ቲዮክራሲ ማለት the rulership of God። ሁላልክ እሱ ነው። ብዙሃኑ ሊሳሳት ይችላል። ማጆሪቲው ይበላል፣ ይጠጣል፣ ብርና ወርቅን ይመዘብራል፣ ወስዶ የጣንቱ መሃላቸው ልክ አይደለም። እንዲያውም ዛሬ የመልካም የምስራች ነው። እስቲ በለው ከኔ ጋር ዛሬ በለው። እስቲ ዛሬ በለው። የመልካም ምስራች ቀን ነው። ምስራች ቀን ነው። እንደገና ደግሞ ምን አለ? እኛ ግን ዝም ብለናል። እስኪነጋ ድረስ ብንቆይ በለግነት this is really the gospel of Jesus። ዛሬ የመልካም የምስራች ቀን ነው። ታውቃለህ፣ ስንት ሰው በየሆስፒታሉ ኢየሱስ የሚባል ስም በጆሮ ሳይሰማ እየሞተ ዛሬ የመዳን ቀን ዛሬ ነው ይላሉ። ኖ አይ አሁን ነው፣ አሁን ዛሬ አሁን ነው ይላሉ። በዚህ ሰዓት ስንት ሰው እየሞተ ነው? በዚህ ሰዓት ዛሬ የመልካም ምስራች የምናውለው ዛሬ ነው። ዛሬ እስራኤል የአንድ አህያ ጭንቅላት 80 ብር ገዝቶ እየበላ እናት የገዛ ልጇን አርዳ እየበላች 200 ግራም እርግብ ኩስ በ5 ብር ገዝቶ እስራኤል እየበላ እያለ እኛ በልተን ጠግበን
አፍንጫችን ደርሶ እዚህ ቦርድ ማድረግ መጠበቅ ልክ አይደለም። ኖ ይሄዳ ወደ እስራኤል ለንጉሱ ቤት ይህንን መልካም ዜና እንንገር። እስራኤል በረሃብ እያለ ህዝብ እያለቀ እያለ እኛ እንዴት ጠግበን ትሰማለን? ዛሬ እኮ ጌታ ይቅር ይበላት ቤተ ክርስቲያን ጠግበን ቃሉ ይሁን እንሰማለን፣ ቅዳሜ እንሰማለን፣ በቤት ፕሮግራም እንሰማለን። አሁን እንዲያው በቴሌግራም ግሩፕ በዋትሳፕ ግሩፕ ቃል ይሰበካል።